ማህሙድ ጋር ጠብቂኝ፣ ልብ አንጠልጣይ ታሪክ። ደራሲ መሐመድ ሰልማን፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። መልካም ቆይታ። ስብሃት ትኩሳት ብሎ በጠራው መጽሐፉ ጀርባ ላይ ሌላ ምን አለ? ወጣት ሁን አለ። ቢመርህ ሪቮሉሽን ታነሳለህ፣ እጅግ ቢመርህ ራስህን ታጠፋለህ። ለማንኛውም ወጣት ሁን። እኔ ግን እልሃለሁ ወጣት መሆኑ ሁን፣ ነገር ግን ራስህን ከማጥፋትህ በፊት ፒያሳ ሂድ። ሐሳብህን ልትቀይር ትችላለህና። ለመሞትም ቢሆን የፒያሳን ያህል መልካም ሰፈር የለም። ቀባሪ አታጣም። በፒያሳ ሰው ባያይህ መዘጋጃ ያይሃል። ለመሞትም ለመኖርም ስታስብ ፒያሳ ሂድ። ፒያሳን ለመሞትም ቢሆን የምመርጥልህ ያለ ምክንያት አይደለም። ሞት ሞት የሚሸት ስም በድፍን አዲስ አበባ የምታገኘው ፒያሳ ነው። ዶሮ ማነቂያና እሪ በከንቱን እንደ ናሙና ውሰድ። ተረት ሰፈር ምን አንተ ተረት ለማድረግ በሚያስችል ህይወቶች የተሞላ መንደር ነው። ተረት መሆን ከፈለግ ፒያሳን ስጋ ብቻ ሳይሆን ነፍስንም ለማጥፋት ጭምር ምርጥ ሰፈር ናት። ካላመንክ ሙትና ሞክረው። ነግቶ ሳይመሽ ማዘጋጃ ይቀብረሃል። ስራ ለማቃለል ከፈለግ ደግሞ እዚያው ማዘጋጃ በር ላይ ጠጋ ብለህ ራስህን መድፋት ትችላለህ። ፒያሳ ወደ ህይወትም ልትመልስ ትችላለች። እንዴት በለኝ፣ ወጣት ነህና። ስብሃት በመከረህ መሰረት ራስህን የማጥፋት መብትህን ለመጠቀም ወደ ፒያሳ መጣህ እንበል። የት ጋር መሞት እንዳለብህ ለመምረጥ በፒያሳ ዞር ዞር ስትል እመነኝ ልብ የምታጠፋ ቆንጆ ታያለህ። ጸጉሯ የሚዘናፈል መኖር የምታስመኝ ቆንጆ ልቅም ያለች ውብ የሆነች 13 ቁጥር አውቶቡስ ስትጠብቅ ታያለህ። በዚህን ጊዜ ልብህ ይሸፍትና አንተም የተፈጥሮ ሞትህን መጠበቅ እንዳለብህ ትረዳለህ። ከዚያች ቅጽበት ጀምሮ የ13 ቁጥር አውቶቡስ ቋሚ ደንበኛ ሆነ ታርፈዋለህ። አውቶቡስና ሞት በራሳቸው ሰዓት እስኪመጡ ትጠብቃለህ። የፒያሳ ወደ ህይወት መለሰችህ ማለት አይደለም። የፒያሳ ካፌዎች ፒያሳ 1100 ካፌዎች ያለባት ቅመም የሆነች ሰፈር ናት። 1100 ቆንጆ ልጃገረዶችም በካፌዎቿ ውስጥ ተኮልኩለው ኮካ በስትሮ ይጠጣሉ። ስትሮ ምን እንደሆነ ካላወቅ የፒያሳ ልጅ አይደለህም ማለት ነው። ስትሮ በቆንጆ ልጅ ከንፈር በብርጭቆ መሃል የተሰራ የሊፕስቲክ ድልድይ ነው። ፒያሳ በካፋ ብዛት ከምስራቅ አንደኛ ናት። የኢትዮጵያ ቴሌቪዥን ነው እንዲህ አለው ይባላል። እንደ ፒያሳ በካፋ የተጥለቀለቀ ሰፈር ከየት ይገኛል? ከአምፔር እስከ ራስ መኮንን ድልድይ ብቻ በግራና በቀኝ የተሰለፈ ከ53 በላይ ካፌዎችን ልቆጥርልህ እችላለሁ። በእርግጥ ቆንጆ ልጃገረዶችና ወርቅ ቤቶች በመሃል እየገቡ ቆጠራይን አስተጓጉለውት ይሆናል። ሆኖም ቁጥራቸው ከዚህ ብልቅ እንጂ አያንስም። የፒያሳ ካፌዎች ልዩ ገጽታ ሁልጊዜ ሙሉ መሆናቸው ነው። አንዳንድ የፒያሳ ምሁራን ይህን ጉዳይ ከመንግስት የትምህርት ፖሊሲ ጋር ሊያያይዙት ይሞክራሉ። እኔ ግን እላለሁ ይሄ የፒያሳ ልዩ ከራማ እንጂ ሌላ ምንም ሊሆን አይችልም። በፒያሳ ምርጡን ቡና ጠጥተህ ቀንህ ብሩህ ለማድረግ ካሻህ እነ ማንኪራ፣ እነ አፍሪካ፣ እነ ቶሙካ አሉልህ። ቆንጆ ሻሂ ከቆንጆ ልጃገሮች ጋር ተፋጠህ ማየት ከፈለግ ለመጠጣትም ፉት ለማለትም ካሻህ እነ ናምሩድ፣ እነ ራዜል፣ እነ አቪያን፣ እነ ሳሬም፣ እነ ኦስሎ፣ እነ አብቪው፣ እነ ዲጄስ፣ እነ ሃርድኮር፣ እነ ጉታይምስ አሉልህ። በተለይ በቅርቡ የተከፈተው ጉድ ታይምስ እንደ ደብል ጃኬት አይነት ተፈጥሮ ነበረው። ቀን ላይ ውብ ካፌ ሆኖ ይቆይና ማታ ላይ በፍጥነት ራሱን ቀይሮ ውብ ባሬ መሆን ልዩ ጥበብ ነበረው። የጨርቆስ ልጆች ያለ ሰፈራቸው መጠው በቡዳ በሉት መሰለኝ ሰሞኑን ተቃጠላሉ። ነፍስ ይማር። ፎቅ ላይ ቂብ ብለህ ፒያሳና ዜጎቿን ቁልቁል እየገረምካቸው ለመዝናናት ካሻህ አራዳ ላይ የተሰቀሉ መዝናኛዎች አሉልህ።
በዚህ አጋጣሚ ስማቸውን ማውሳት ግድ ይላል። በተለይ የኤንሪኮ ኬክ ይምጣብኝ። እስኪ በሞቴ ከዚህ ቤት ሂድና ኬክ እዘዝ። ኪኒን የሚያካክሉ ኬኮች ይቀርቡልሃል። የፒያሳ ልጅ ካልሆንክ ታኮርፋለህ። እንደተለመደው ድፎ ዳቦ የሚያካክሉ ኬኮችና እስኪ በሞቴ ቅመሰው። ከዛ በአድንቆት ጭንቅላትህን ተወዘውዘዋለህ። ካልጣምህ ግን በኬክ አላደክም ማለት ነው። ሂድና ሸዋ ዳቦ ተሰለፍ። ውስጥ ለውስጥ ዞር ብለህ ከጎንህ ያለውን ሰውዬ ገልመጥ ለማድረግ ሞክር። የሆነ ሰውዬ በትኩረት ኬክ ሲበላ ታየዋለህ። በእርግጠኝነት ስለ ሰውየው ብትጠይቅ ከተማዋ ውስጥ ካየሃቸው ሰማይ ጠቀስ ፎቆች የአንዱ ባለቤት ሆኖ ታገኘዋለህ። ፎቅ ባይኖረው እንኳ ፎቅ የሚሰራ ብር ያለው ለመሆኑ አትጠራጠር። ይህም ባይኖረው አንድ ቀን የማግኘት ተስፋ ያለው ነው። የኤንሪኮ የውስጥ ገጽታ አለመብለጭለጭ ተራ ቤት እንደሆነ ሊያስገምትህ ይችላል። አንድ ቀን ግን ላረጋግጥልህ፣ ይህ ቤት የሞጃዎች መናኸሪያ ነው። ስለዚህ አትንቀሽቀሽ። በኬክ ቤቱ ጥበብ ተደንቀህ ስትወጣ ከፊት ለፊትህ የምታገኘው እናት ህንፃ ይሆናል። ይህ ህንፃ በቅርቡ ፒያሳን ከተቀላቀሉ ድንቅ ፎቆች አንዷና ዋነኛው ነው። በስነ ህንፃ ታሪክ በምስራቅ አፍሪካ አንደኛ ከመሆኑም በላይ የሚመስለውም የለም እየተባለ ነው። የፒያሳ ልጅ ካልሆንክ ይህን ህንፃ ተደግፈህ ፎቶ ብትነሳና ክፍለ ሀገር ላሉ ዘመዶችህ ብትልክላቸው ልጃችን አሜሪካ ገባ ብለው ድግስ እንደሚደግሱ አትጠራጠር። አዲስ አበባ ውብ ህንፃ እንደሌለ የሚያስቡ ዲያስፖራዎችም ቢሆኑ እነሱ በማያውቁት አንድ የአውሮፓ ከተማ ያለ ሊመስላቸው ይችላል። ካላመንከኝ ፎቶውን ተመልከት። አይበለውና ፒያሳ ሳለህ ድንገት ስሜትህ ቢመጣ እንደኔ የጨዋ ልጅ ከሆንክ ስልክህን በርበር አድርገህ ትደውልና እጩ ፍቅረኛህን ማህሙድ ጋር ጠብቂ ትላታለህ። ከማህሙድ ሙዚቃ ቤት እስከ ኢንተርላንጋኖ በመሄድ የ3 ደቂቃ ትዕግስት ካጣ ፒያሳ ውላ ትግባ እንጂ ምን ጠፍቶ። በአምፔር ወደ ዶሮ ማነቂያ ገባ እንዳልክ ትሬን ሃውስ አለልህ። ይህ ቤት የፍቅረኞችና የካፕሎች መዝናኛ ብቻ ነው። በየቲያትር ቤቶች እጅህ እስኪቀጥን ያጨበጨብክለት ድርሰት የተፈጠረው ዶሮ ማነቂያ ውስጥ ሊሆን ይችላል። የድርሰቱ ቃለ ተውኔት የሚሸመደደውም በነ መካ ቤት ነው። የጫት ጉዝጓዝ ላይ ነው። ደግሞ አርቲስት ብቻ አይምሰልህ። የዶሮ ማነቂያን መታወቂያ የወሰደው የተማሩና የተመራመሩ ኢትዮጵያ ጨረቃ ላይ ከወጣች መወጣጫ መሰላሉን ያዋቅራሉ የሚባሉ ምሁራን ተራ ሰው መስለው ዶሮ ማነቂያ ይሽሎከለካሉ። ማን መሆናቸውን የምታውቀው ግን ከነሱ ጋር ለማውራት እድሉ ሲገጥመህ ብቻ ነው። ዕውቀታቸው መሬትን ከሰማይ ይደባልቃል። እነርሱ ግን ከዶሮ ጋር አባሮሽ ይጫወታሉ። ዶሮ ማነቂያ፣ ጫት እና እንዲሁም የተለያዩ መዝናኛዎች በየጊዜው በዘመቻ ይታሸጉባቸዋል። በዚያ ስታልፍ በቤቶቹ በር ላይ በቀይ ቀለም ታሽጓል የሚል ጽሑፍም አንብበህ ይሆናል። ነገር ግን የእውነት የታሸገ እንዳይመስልህ። በጀርባ በኩል መስኮት የሚመስል በር አለው። የቤቶቹ ደንበኞቹ ብቻ ናቸው በር መሆኑን የሚያውቁት። ቀበሌዎችን ለማዘናጋት ዶሮ ማነቂያዎች የፈጠረላት መላ ናት። ዶሮ ማነቂያ በዶሮ ማነቂያ ዶሮ አይታነቅም፣ ሰው ግን ይታነቃል። ለምሳሌ ኑሮ አልሞላ ሲለው ወይም ዶሮ እጅግ አምሮት መግዣ ሲያጣ ኑሮን ቀለል አድርገው መኖር የሚሹ ዜጎች ዶሮ ማነቂያን ይመርጣሉ። አንተም ኪስህ ቢነጣ መሄጃ ብታጣ ፒያሳ እንደ ቦሌ ሂድ ከዚህ ብላ ውሻ አታደርግህም። ቦሌ ብዙ ፎርጅድ የቦሌ ልጆች እየተሳሳቁ የሚስቁባት ሰፈር እንደሆነች ልንገርህ። ፒያሳ ግን 32 ጥርስና 12 ጥርስ ያላቸው ዜጎች እኩል የሚስቁባት ቦታ ናት። የቦሌ ልጅ የለውም አባይ ሲባል ሰምተህ ይሆናል። የፒያሳ ልጅ ደግሞ የለውም ፎርጅድ። ደሃና ሀብታም እየተጋፉ የሚዝናኑባት ድንቅ ስፍራ ነች። ከብሪቲሽ ካውንስል ጀርባ እንደ ፍልፍል ውሃ ሹልክ እያሉ የሚወጡ ልብን ወከክ የሚያደርጉ ቆነጃጅት አይተህ ሊሆን ይችላል።
ቤታቸውን ብታየው ትገረማለህ። ኩሽና ነው። ለነገሩ ድፍን አዲስ አበባ ውስጥ ብትዞር ከፎቅ ጀርባ ፎቅ አታገኝም። በቅርቡ የተወለዱትን ቦሌ መድኃኔዓለምና አዲሱ ካዛንቺስን ትተህ እግርህ እስኪቀጥን ብትዞር በአዲስ አበባ ከፎቅ ጀርባ ፎቅ አታገኝም። ካላመንክ እንወራረድ። ለመሆኑ ኢትዮጵያ ውስጥ የፎቅ ጥቅም በስንት እንደሚከፈል ታውቃለህ? በሁለት ካልክ ትክክል ነህ። የመጀመሪያው የፎቁ ባለቤት ብዙ መስታወት እንዳለው ማስመስከር ሲሆን፣ ሁለተኛና ዋነኛው ግን ከፎቁ ጀርባ ያለውን ገመና መሸፈን ነው። ገመና ስልህ የሰፈሩ ወይም የፎቁ ባለቤት ገመና ሊሆን ይችላል። ይህ ካልገባህ ሂድ ቦሌ። የአገርህ ቴሌቪዥን የሚኮራባቸው እነ ሸራተን፣ እነ ደንበል፣ እነ ጌቱ ኮሜርሻል እና በሩስ ጀርባ ማንም ሳያይህ ግባ። ትበረግጋለህ። ከዚያን ዕለት ጀምሮ ፎቆችን ታከብራለህ። ፎቆች ለሀገር የዋሉት ውለታ እየታሰበ እንባህ በአይንህ ግጥም ሊል ይችላል። አገሬ ኢትዮጵያ ተራራሽ አየሩ፣ ፏፏቴሽ ይወርዳል በየሸንተረሩ፣ ልምላሜሽ ማማሩ የሚለውን ዘፈን ለምን ፎቆቹን ገሸሻ እንዳላደረገ አይገባህም። ቆራጡ መገኔ ፎቅ አልደርስልህ ሲለው አይደል እንዴ ወሎ ሰፈር ሎሊ ህንጻ ፊት ለፊት ያሉትን ገመናዎች በግንብ ፕላስተር የጋረዳቸው? መሌሳቱ ግን ረጋ ብሎ አሰበ። ችግሩን መቅረፍ ያለበትን ከምንጩ ነው አለ። ጭንቁልቁስ ያሉ ሰፈሮችን ቦልድዞ ላከባቸው። የተማረ ይግደለኝ። ፒያሳ ፎቅ አልባ ናት። በእርግጥ የቀድሞ የሀገሪቱ ሰማይ ጠቀሱ ህንፃ አራዳ ላይ ነው የሚገኘው። በእርግጥ በጃንሆይ ጊዜ 8 ሚሊዮን ብር የተከሰከሰበት የማዘጋጃ ቤት ህንፃ ደረቱን ነፍቶ ነው የቆመው። በፒያሳ እምብርት ነው። ግን ፒያሳ ከነቦሌ ጋር ስትነጻጸር ብዙ ፎቆች አሏት ለማለት አያስደፍርም። ስለዚህ ፒያሳ ብዙ ፎቅ ከሌላቸው የምስራቅ አፍሪካ ሰፈሮች አንዷ ናት ብለን መናገር እንችላለን። ፒያሳ ፎቅ አልባ ናት ካልን ገመናዋን ማን ሸፈነላት የሚለው ጥያቄ ይከተላል። መልሱ ቀላል ነው። ወርቅ ቤቶች። በፒያሳ ወርቁን ስታይ ከጀርባ ምን እንዳለ ትረሳለህ። በፒያሳ ቆንጆ ኮረዶች ሽውልም ሲሉ ስታይ ማሰቢያ ይሰለባል። ደፈር ብለህ አንዷን የፒያሳ ቆንጆ ስትከተላት ሁሉን ነገር ትረሳለህ። መጨረሻዋን ልይ ብለህ ትከታተላትና እስከ ውስጥ ድንገት ትሰለብብሃለች። በዚህ ቅጽበት ምን ሰወራት ብለህ ለራስህ ስታንሹካሹክ ከጭርንቁስ ቤት ወጣ ምናልክ ልትልህ ትችላለች። ስለዚህ የፒያሳ ልጅ አትከተል። ከተከተልክም እጇን ይዘህ ተከተላት። ቆንጆ የፒያሳ ልጅ ጠብሰህ ተሳክቶልህ ያውቃል? ኢትዮጵያዊ ጨዋ ፈጣሪዋን የምትፈራ ያደረበት የሰው የማይመኝ ሕዝብ እንደሆነ ለመመስከር ፒያሳ በቂ ናት። ፒያሳ የሚገኝ አንድ ቱባ ወርቅ ቤት በህሊናህ አስብ። ከጀርባው ያለውን ቤትና ቤተሰቡንም ለማስታወስ ሞክር። ትገረማለህ። የኋላኛው ቤት ባለቤትና 10 ምናምን ልጆቹ ወርቅ ቤቱን ሰርስሮ ስለመግባት አስበው አያውቁም። የሸዋ ዳቦ ቤት በልተው ሆዳቸውን እያከኩ ወርቅ ቤቱን ተደግፈው ህብረት ትርኢት እያዩ ይተኛሉ። ወርቅ ቤቶች ግን ከተደገፉ ቤቶች በአመዛኙ የሚገኙት በዶሮ ማነቂያ ነው። በመሆኑም ለዶሮ ማነቂያ ክብር ስንል ሰፈሩን በዶሮ በረር እንቃኛለን። ሂድ ዶሮ ማነቂያ። ውስጡን ፒያሳን ፒያሳ ያደረጋትን አንዱ ሀብቷ ምን ይመስልሃል? ዶሮ ማነቂያ ነው። በ20 ብር 24 ሰዓት ቀብረር ብለህ የምትኖርባት ጉደኛ የፒያሳ ጓዳ። በቸርነቷ የሚስተካከልላት 4 ኪሎ ባሻ ወልዴ ሰፈር እና አውቶቡስ ተራ ብቻ ናቸው። እስኪ ለአፍታ የዶሮ ማነቂያን ድርሳን እንግለጥ። መቼ ሌታ ዶሮ ማነቂያ ሄድኩ። ኪሴ ማፍሰስ ስለጀመረ ሰፈሩን ከሞሉት ማዘር ቤቶች ወደ አንዱ ጎራ አልኩ። ሁሌም የምግብ ዝርዝሮች የቤቱ ግድግዳ ላይ እየተፋቀ ተጽፈዋል። የምግቦቹ ዋጋ ከ10 ብር እንዳይዘል ከፍተኛ ጥንቃቄ ተደርጓል። ለምሳሌ ጥብስ 9 ብር ከ75 ሳንቲም ይላል። በዚህ ድንቅ ቤት ድንቅ ምሳ በልቼ ለወጣ ስል
እንዲህ የሚል ጽሑፍ ከበሩ የውስጠኛው ክፍል አነበብኩ። ቅሬታውን ለኛ፣ አድንቆቱን ለጓደኛ። በመጨረሻም ተመጋቢዎቹ ከቤት ከመውጣታቸው በፊት ከተሰነጣጠቀው የቤቱ ግድግዳ ቀጭን እንጨት ሲመዙ አየሁ። እስቲክኒ መሆኑ ነው ሲሉ ሰምታ ዶሮ ታንቃ ሞተች። ሂድ ዶሮ ማነቂያ እነ መካ ቤት፣ እነ ሸምሱ ቤት፣ እነ ኑሪያ ቤት፣ እነ ቦስ ቤት በቴሌቪዥን ተንሰፍስፈህ የምታያቸው አርቲስቶች አንድ ጥግ ይዘው በነፃነት ሲጋራቸውን ሲያንቦገቡጉ በርጫቸውን ቦርጫቸው ላይ አስቀምጠው ሲበርጩት ትመለከታለህ። ከዚህ ስፍራ ማንም ፈርሙልኝ አይላቸውም፣ ማንም አይቁለጨለጭባቸውም። እነርሱን ከዶሮ አስበልጦ የሚያያቸው ሰው በድፍን ዶሮ ማነቂያ አታገኝም። ስለዚህ ነፃነታቸውን ለመጎናጸፍ ዶሮ ማነቂያን መረጡ። እርሷም የነፃነት መሬታቸው ሆነች። በየቲያትር ቤቶች እጅህ እስኪቀጥን ያጨበጨብክለት ድርሰት የተፈጠረው ዶሮ ማነቂያ ውስጥ ሊሆን ይችላል። የድርሰቱ ቃለ ተውኔት የሚሸመደደውም በነ መካ ቤት የጫት ጉዝጓዝ ላይ ነው። ደግሞ አርቲስቱ ብቻ አይምሰልህ፣ የዶሮ ማነቂያን መታወቂያ የወሰደው የተማሩና የተመራመሩ ኢትዮጵያ ጨረቃ ላይ ከወጣች መወጣጫ መሰላሉን ያዋቅራሉ የሚባሉ ምሁራን ሰው መስለው ዶሮ ማነቂያ ይሽለከለካሉ። ዶሮ ማነቂያ 6 ሰዓት ሲሆን በአራራ ታብዳለች፣ ድሬዳዋን ታስንቃለች። ሰዎች ባህሪያቸው ይለዋወጣል፣ ይገላምጠዋል። በዚህ ሰዓት አንደበትህን ለመግራት ሞክር፣ በአራራ ጫማ ጥፊ ትመታለህ። ዶሮ ማነቂያ ቡናን እየተካ ያለው አረንጓዴ ቅጠላችንን ለፒያሳ ሕዝብ ኤክስፖርት በማድረግ ትራንስፎርሜሽኑ በማፋጠን ረገድ የምትጫወተው ሚና እጅግ በጣም አስደናቂ ነው። የጨርቆስ ልጆች ከሰፈር ሁሉ ማንን ትወዳላችሁ ቢባሉ ዶሮ ማነቂያ አሉ። ለምን ይመስልሃል? በዶሮ ማነቂያ ስጋ እንደ ተራ ምግብ በየበረንዳው በመስቀያ ተሰቅሎ ስለሚያዩ ነው። የጨርቆስን የስጋ ፍቅር ደግሞ ያው እንደምታውቀው ነው። ከራሱ አስበልጦ ስጋን ይወዳል። ስጋን የፈጠረ አምላክ ከፈቀደ ጨርቆስና ስጋ የሚል መጽሐፍም አሳትም ይሆናል። ማን ያውቃል? የከተማችን ስጋ በል ሕዝብ የማያባራ የስጋ አምሮቱን ከሚወጣባቸው ሰፈሮች ውስጥ ከልደታ ቀጥሎ ዶሮ ማነቂያ ትጠቀሳለች። በጊዮርጊስ ሰፈር ባለው የዶሮ ማነቂያ የባህር በር ያለውን ትዕይንት ስትመለከት አዳም የተሳሳተው በበለስ ሳይሆን በሙዳ ስጋ ሊመስልህ ይችላል። የበግ የበሬና የፍየል ስጋ እንደ ጉድ ይነገዳል። የሚገርመው በዶሮ ማነቂያ የዶሮ ስጋ አለመገኘቱ ነው። ገና ወደ ዶሮ ማነቂያ ግዛት አንድ እግርህን እንዳስገባህ ነጭ ጋውን የለበሱ ሰዎች ስጋ ራጆች ልክ እንደ ጆፌ አሞራና ጭልፊት ያንዣብቡብሃል፣ ያዋክቡሃል። ቢላቸውን እያፋጩ የፒያሳ ልጅ ካልሆንክ አንተን አርደው የሚበሉህ ስለሚመስልህ ትፈራለህ። በነፃ የሚጋብዙህ ይመስል እነርሱ ቤት እንድትገባ ያባብሉሃል። ቁራጭ ስጋ አፍህ ውስጥ ወርውረውልህ ኪስህን ሊያራቁቱት እኮ ነው። እነ በቀለ፣ እነ ባምቡ፣ እነ አዱኛ፣ እነ ፋሲካ፣ እነ ቤተልሔም፣ እነ ታደሰ መስኮታቸውን የስጋ መጋረጃ አሰርተውለት እንቁልልጭ ይላሉ። ዓይንህ ስጋዎቹን በደንብ እንዲያይ 60 ሻማ አምፖል በስጋው ትይዩ ያበሩልሃል። የኃይል እጥረት በከተማችን እንዲከሰት የሚዳርጉ ግዙፍ የሲሚንቶ ፋብሪካዎች ቀጥሎ የስጋ ቤት አምፖሎች ዋነኛዎቹ ናቸው ብዬ ብጮህ የሚሰማኝ አጥቻለሁ። ለማንኛውም እንደ አብዛኛው የሀገርህ ዜጋ ስጋን ለአውደ ዓመት ብቻ የምታገኝ ከሆነ ወይም እንደ ጨርቆስ ልጆች ስጋን እንደ ኦሎምፒክ በየ4 ዓመቱ የምትበላ ከሆነ በዶሮ ማነቂያ እየተመላለስክ አምሮትህን ልትወጣ ትችላለህ። መብላት ነበር እያልክ ትዝታለህ። ስጋውን በቅርብ ርቀት እያየህ ልክ ቅድመ አያቶችህ ጣሊያን ላይ እንደፎከሩት አንተም ታቅራራለህ። መብላት ነበር እያልክ በዶሮ ማነቂያ ትዝታለህ። አንተ ሀገርህ በሁለቱም ቅዱሳን መጽሐፍት መጠቀሷ ልዩ ኩራት እንደሚሰጥ ሁሉ እኛ የፒያሳ ልጆችም
በጸጋዬ ገብረመድኅን ሥራ መካተታችን ያኮራናል። ቦሌ የሚለውን ቃል በሰላምታ መጽሔት እንጂ በየትኛውም ቅዱሳን መጽሐፍት አታገኘው። ጨርቆስ የሚለውን ስም በተጨቆኑ ቀልዶች ሲዲ ውስጥ እንጂ የትም አታገኘው። ፒያሳን ግን በታላቁ ባለቅኔ ጸጋዬ ገብረመድኅን መጽሐፍት እንደ ልብ ታገኘዋለህ። ይህንን ጽሑፍ ስንጀምር እንደ ብዙዎቹ የጂኦግራፊ ትምህርቶች በዴፊኒሽን ስላልጀመርኩልህ ይቅርታ ጠይቃለሁ። ፒያሳ የሚለው ቃል የመጣው ከአውሮፓ አህጉር ከጣሊያን ሀገር ሮም ከሚባል ሰፈር ሲሆን ትርጉሙም አደባባይ ወይም ማዕከል እንደማለት ነው። ይህ ቃል በአገራችን የትግረኛ ተናጋሪዎች ዘንድም እንደሚታወቅ ስነግርህ በታላቅ ኩራት ነው። ለምሳሌ ደርባባ ትግሬያዊና ቆንጆ ልጃቸውን ጓለይ ማዕሬ በፒያሳ አይትኽዲ ብለው ቢቆጡ ልጄ ማሬ በአስፓልት አትሂጂ ለማለት ፈልገው እንደሆነ ትረዳለህ። ስለሆነም ከየትኛው ትግረኛ ከጣሊያን ባዕድ ቋንቋ ያገኘናቸውን ትርጉሞች በማዳበል ፒያሳ የሚለውን ስርወ ቃል ተፈጠረ። ትርጉሙን ስንፈታው ደግሞ የሚከተለውን ማለት ሊሆን ይችላል። ፒያሳ የቆነጃጅት ማዕከል፣ የወፎች አደባባይ፣ ውበት የሚንዠቀዠቅባት በየአስፋልቱ በየካፌው፣ እንግሊዘኛ፣ ጣሊያንኛ ህልም እንደፈችው ነው ይላሉ በጣሊያንኛ። ጊዜ አርበኛ የነበረው አበቡ ሲተርቱ እውነት ብለዋል። ፒያሳ የቆነጃጅት ማርና ወተት ናት። ካላመንክ ታሪክ አገላብጥ፣ መጽሐፍት ግለጥ፣ አንብብ፣ ጠይቅ። እሳት ወይ አበባ አንብበዋል? የዛሬ ወጣቶች ከዴርቶጋዳ ውጪ መጽሐፍ ግን ታነባላችሁ? ለማንኛውም ዴርቶጋዳ ውስጥ ስሙ የተጠቀሰ አንጋፋ ኢትዮጵያዊ ባለቅኔ አለ። ስሙ ጸጋዬ ገብረመድኅን ይባላል። ከግብሮቹ አንዱ ፍጹም ኢትዮጵያዊ ቅኔዎችን መዝረፍ ነበር። እሳት ወይ አበባ አንዱ ቅኔ የዘረፈበት ማሳ ነው። የሚገርምህ ይህን ድንቅ መጽሐፍ 105ኛ ገጽ ላይ ብትገልጠው ይህን ቅኔ ታነባለህ። ለፒያሳ የተዘረፈ ቅኔ። አንተ ሀገርህ በሁለቱም ቅዱሳን መጽሐፍት መጠቀሷ ልዩ ኩራት እንደሚሰጥህ ሁሉ እኛ የፒያሳ ልጆችም በጸጋዬ ገብረመድኅን ሥራ መካተታችን ያኮራናል። ቦሌ የሚለውን ቃል በሰላምታ መጽሔት እንጂ በየትኛውም ቅዱሳን መጽሐፍት አታገኘውም። የኢትዮጵያ እግር ኳስ የሚገለውም የሚያድነውም አላሙዲንን ነው የሚል ፒያሳዊ ፍልስፍና በቅርቡ ሰማሁ። እንዴት አልኩ። እንዲህ አሉ። እሳት የፒያሳ ልጆች ሼሁ መጫወቻ ሜዳዎችን ለኢንቨስትመንት ይወስድና በምትኩ የውጭ አሰልጣኝ ይቀጥራል። ከዚያ ቡድናችን ጥሩ ይጫወታል፣ ግን የግብ ዕድል የለውም። ችግሩ ምንድነው ተብሎ ሲጠና ተጫዋቾቹ ጎል በሌለው ሜዳ ትሬኒንግ እየሰሩ ነው ተባለ። ሼህ አላሙዲን አሰልጣኙን ወስደው ሜዳውን ቢመልሱልን መልካም ሳይሆን አይቀርም፣ ባንጫወትም የጎል ዕድል ይኖረን ነበር። ሼሁ ቶሎ የፒያሳውን ህንፃ ገንብተው ጥሩ ጃንጥላ መሸጫ ሱቅ በመክፈት የስቴዲየም ህዝብ ይክሱታል ብዬ አስባለሁ። ሚስኪን የስቴዲየም ህዝብ አሁንም ጎል እየጠበቀ ይዘንብበታል። ይሄው ስንት ስፖርተኛ ያፈራ የነበረው ሜዳ የፒያሳ ሜዳ አጥሮ ኮልኮሌዎችን አፈር አለበሳቸው። ሆኖም ይህ ህንፃ ሲያልቅ ፒያሳ ምን መልክ ይኖራት ይሆን ስላስባለሁ። ፈጣሪ ይህንን ሳያሳየኝ እንዳይጠራኝ በርትቼ ጸልያለሁ። የጫወታችንን ውል አስይዘኝማ። ወደ ትግራይ ሆቴል አካባቢ እንመለስ። ከትግራይ ሆቴል እስከ ጣይቱ ባለው አካባቢ ያሉት ጥቃቅንና አነስተኛ መሸታ ቤቶች ቤት ያፈራቸውን እድል የዞረባቸውን ቆነጃጅት በቴካዌ እንድትወስዳቸው ዋጋ ያደራድረዋል። ጆሮ ለሙዚቃ የሰለጠነ ከሆነ በእንግሊዘኛ ማስነጠስ የሚቀናህ ከሆነ የኮማሪቶች ከበርቻቻና ለከት የሌለው ሳቅ የሚያንገሸግሸህ ከሆነ ማንም ባንተ ዛቢያ እንዲሽከረከር የማትሻ ከሆነ ልምከርህ። ጣይቱ ሆቴልን ተደግፋ የቆመች ትንሽዬ ሱቅ አለች። ፎክላንድ ትባላለች። በሙዚቃ ብቻ ስሜትህን አርክተህ ጣጣህን ጨርሰህ ትሄዳለህ።
ወደ ቤት መሄድ ካልፈለክ ደግሞ እስኪነጋ እዛው ትሆናለህ። የሚገርምህ ጣይቱ ሆቴልን ካጀቡት መንግስታዊ ያልሆኑ መጠጥ ቤቶች ሁልጊዜ ጸብና ግርግር አይጠፋም። እከሌ እንትናን ገደለው። በነገርህ ላይ በጣም እድለኛ ከሆንክ ደግሞ በእርምጃ ርቀት ብሔራዊ ሎተሪ አለለህ። ቦሌ አካባቢ ቶምቦላ ብታሸንፍ አዘዋሪው ብርሃንህ ዋናው መስሪያ ቤት ሄደህ እንድትወስድ ነው የሚነግረህ። ፒያሳ ቶምቦላ ቢደርስህ ግን ብርህን እጅ በእጅ መውሰድ ትችላለህ። ከዋናው መስሪያ ቤት ጎን ላይ ጣይቱ እስኪነጋ ትጠብቅሃለች። እድለኛ ካልሆንክ ደግሞ በፒያሳ በአንደኛው ቤት ቁጭ ብለህ ወረፋ ትጠብቃለህ። ሰዎችን የሚረዳ አራዳ ነው ይባላል። ጸረ ሰላም ኃይሎች ጋር ይሆናል። ጠዋት የዋስ መብት ተሰጥቶህ አሊያም መንግስታችን የይቅርታ ደብዳቤ አስፈርሞህ ወደ ቤትህ ታመራለህ። ፒያሳን የምወድበት ሌላው ምክንያት ደግሞ ባቅላባን ስላስተዋወቀችኝ ነው። አዎ እንዲህ እያወጋሁልህ ያህል ብቻ አይደለችም። ምኑን ነካሁትና ፒያሳ በህይወት የተሞላች ብትሆንም ብዙ ሲባልላት ባለመስማትህ ግን ተገርመህ ይሆናል። አትገረም። ለእነንትና ተዘፍኖ ለፒያሳ ሳይዘፈን ይቅር ብለህም ይሆናል። አትቆጭ። ምክንያቱም ወዲህ ነው። ፒያሳን ለመግለጽ ቋንቋም ወኔም ይጎለዋል። ቋንቋውን ራሱን በፒያሳ ህይወት ተመስጦ ልታገኘው ትችላለህ። ፒያሳን ለመግለጽ ከመሞከር ይልቅ ፒያሳን መኖር የበለጠ ሐሴት ይሰጣል፣ የስጋም የነፍስም። ይሄው ስንት ዓመታችን ፒያሳን ስንኖራት የፒያሳ ልጆች ፒያሳን አብረሃቸው እንዴት እንደኖርክ ይጋብዙሃል። ወደ ግብዣው ስትሄድ ግን እስካሁን የሰጠውህን ምክር በልብህ ያዝ። አለበለዚያ የፈለከውን ሰፈርና ከተማ ስም እዚህ ጋር ማስተጋባት ትችላለህ። ልጅ ነው ብለው ይጥሉሃል። ፒያሳ ማህሙድ ጋር እንገናኝ። ፒያሳ ቅልብጭ ያለች ናት። እንደዚህ ጽሑፍ የተንዛዛች እንዳትመስልህ። ችቦ አይሞላ የተዘፈነላት የሴት ወገብ አይተህ ወይንም ነክተህ ወይንም ደግሞ አቅፈህ ታውቃለህ? እንደዛ ማለት ናት ፒያሳ። ትርፍ ነገር አይታይባትም። የፒያሳ ልጅ ቀልጠፍ ያለ ነው፣ አይዝረከረክም። እንደ ሱሉልታ ልጅ በኮት ላይ ሹራብ አይደርብም። የዶሮ ማነቂያ ለማኞች እንኳ ሳንቲም ከሰጣቸው አይቀበሉህም፣ ወይም ደግሞ 1 ብር አድርገው ይመልሱልሃል። ሳንቲም ኮተት ነው። ፒያሳ አካባቢን የሚዘወትሩት የታክሲ ወያሎችን አስተውለህ ከሆነ ሳንቲም አይሰጡህም። እያጭበረበሩህ እንዳይመስልህ፣ ላንተው ኪስ አዝነው ነው። ለምን እንደሆነ አላውቅም። ሌሎች የአዲስ አበባ ሰፈሮች እንዲሁ አንዳች ነገር እንደጎደላቸው ይሰማኛል። ለምሳሌ መርካቶን ውሰድ፣ አፍና አፍንጫው አይታወቅም። ኮልፌን ውሰድ፣ ሆድና ጀርባው አይታወቅም። ቦሌን ውሰድ፣ ሴቱና ወንዱ አይታወቅም። 4 ኪሎን ውሰድ፣ ምሁርና መሃይሙ አይታወቅም። ሳሪስን ውሰድ፣ ጫቱና ጫኙ አይታወቅም። ጨርቆስን ውሰድ፣ በርና መስኮቱ አይለይም። ፒያሳ ሂድ፣ አሟልቶ አይሰጥ ፈጣሪ የሚለውን አገርኛ ብሂል ከማስታወሻ ደብተር ትዘርዛለህ። ይህንን ጽሑፍ የምጽፍልህ አራዳ ላይ ሆኜ ቁልቁል ማህሙድ ሙዚቃ ቤትን እያየሁ ነው። የፒያሳ ወይዛዝርት ሽውልም እያሉብኝ ያዘዝኩትን ማኪያቶ እየቀዘቀዘብኝ እያስሞኩኝ ብዕሬ ቆንጆ ገላን ባየ ቁጥር እየከዳኝ እንደሆነ ልትገነዘብ ይገባል። በመሆኑም በዚህ ጽሑፍ ላይ አንዳንድ የቃላትና የሰዋሰው ግድፈት ቢያጋጥምህ ቆንጆ ልጅ በማህሙድ ጋር አልፋ ነው እያልከለፈኝ። ይህ የፒያሳ ወግ እንደረዘምብህ ይሰማኛል። በነገርህ ላይ ሰፈሮች ለረዘመ ነገር ምላሻቸው ምን እንደሚመስል ታውቃለህ? መርካቶ ወሬ ካረዘምክ ዋጋ ይጨምሩብሃል። ቦሌ ወሬ ሲረዝም ራሳቸውን ያማቸዋል። ቦሌ መድኃኔዓለም ያጥወለውላቸዋል። ጨርቆስ ወሬ ካረዘምክ 49 ቁጥር ባስ ታመልጣለች ይሉሃል። የአብነት ልጆች ወሬ ካረዘምክባቸው በሹል ድንጋይ መሃል አናትህን ይፈነክቱልሃል። የፒያሳ ልጆች ወሬ ስታረዝምባቸው ተጨማሪ ኬክ ያዛሉ። እጅግ ተናደውብሃል ማለት ነው። ተጨማሪ ኬክ ከማዘዝህ በፊት ይህንን ጨዋታዬን እቋጫለሁ። መችለታ
ማህሙድ ጋር የመቀጣጠር ጥቅሞቹን ዘርዝሬልህ ሳበቃ የፒያሳን ካፌዎችና ቆንጆ ተስተናጋጃቸውን በሚገባ ካስኮመኮምኩህ በኋላ ዶሮ ማነቂያ አስገብቼ በአላሙዲ አጥር አሻግሬ ዛሬ ቦታው የኮልኮሌዎች መዋያ እንደሆነ አርድቼ ጣይቱ ሆቴል አካባቢ አስመሽቼህ ነበር ጫወታዬን የገታሁት። አስታወስክ? ዛሬ ትንሽ ጋደም ብለን እናውጋ። በፒያሳ ቤርጎች ለኢትዮጵያ የመጀመሪያውን ቤርጎ በዘመናዊ አጠራር ሆቴል ያበረከተችው ፒያሳ ናት። በመሆኑም ከጎን ያለውን የቤርጎ ተከራይ ገመናዎችና በእንቅልፍ ልቡ የሚጫወታቸውን ቀላል የትንፋሽ መሳሪያዎች ለመስማት ትገደዳለህ። ጫን ያለው የሚያንኮራፋ ቤርጎ ተከራይ ሲመጣ ደግሞ የምትሰማው ሙዚቃ ወደ ጃዝ ከፍ ይላል። ከሁሉም የከፋው ግን ጎረቤትህ ሴት ይዞ የገባ ቀን ነው። ሰራተኛ ሰፈር በቤርጎ ብቻ ሳይሆን በህፃናትና ወጣቶችም እየተጥለቀለቀ ነው። በሰፈሩ ያለው የህፃናት ብዛት ስታይ የዚህ ሰፈር አባቶችና እናቶች ማታ ማታ ምን ያህል ስራ ቢሰሩ ነው ትላለህ። የትኛው ልጅ የየትኛው ቤት አባል እንደሆነ መለየት ያቅታል። የሰራተኛ ሰፈር አባወራዎችና እማወራዎች እነዚህን ቁጥር ስፍር የሌላቸው ህፃናትን ለማሳደግ ታዲያ ለፒያሳ የውድቅት ሰለባዎች አልጋ ያከራያሉ። ችግሩ አልጋ ተከራይ ሲጠፋ በዛው በሚከራይ አልጋ ላይ ሌላ ልጅ ሰርተው ያድራሉ። ፒያሳ መካከለኛና ዝቅተኛ ገቢ ላላቸው ቱሪስቶች አልጋዎችን ታከራያለች። እቴጌ ጣይቱና ባለቤታቸው እቴጌ መነን ከዓመታት በፊት ያባረሯቸው ፈረንጆች የእቴጌ ጣይቱን ረከስ ያለ አልጋ ፍለጋ ዳግም ፒያሳን አጥለቅልቀዋታል። ፒያሳ ጣሊያን በጣሊያንኛ ሆናለች። በፒያሳ ከምትገምተው በላይ ጸጉረ ልውጥ በዝቷል። ለፒያሳ ጩለሌዎችም አዲስ የሥራ ዕድል ተፈጥሯል። ጣይቱ ማዶ ያሉ ሰፈሮች በሙሉ ወደ ኢንተርኔት ካፌ እየተለወጡ ወደው አይምሰልህ ፈረንጅ በዝቶ ነው። ከሰሞኑ አንድ አባት አርበኛ በዛ ጋልፈው ምን አሉ መሰለ? ጥልያንን አባረነው አልነበረም እንዴ? ውስጥማ አለ ባሮ መኝታ፣ አንኮበር እንግዳ ማረፊያ፣ ሁሉም ከጣይቱ ጀርባ የሚገኙ ፈረንጅ ተኮር መኝታ ቤቶች ናቸው። አንተም እገባለሁ ካልክ ቆዳህን ማድማት አይጠበቅብህም ኪስህን እንጂ። ፒያሳን በካፌዎቿ እንጂ በምግብ ቤቶቿ የሚያውቃት ህዝብ እምብዛም ነው። ይህ ግን ድንቁርና ድህነት ያመጣው ጣጣ እንጂ የፒያሳ ችግር አይደለም። እመነኝ፣ በከተማችን ትልቁና ዝነኛው ውዱና ተወዳጁ ምግብ ቤት የሚገኘው በፒያሳ እንደሆነ የፒያሳ ልጆችም እንዴት ይዘነጉታል? የከተማችን ዲፕሎማቶች፣ ባለሀብቶች፣ ባለሟሎች ዘናጭ ምግብ መብላት ሲሹ የት እንደሚሄዱ ታውቃለህ? ቦሌ እንዳትለኝና እንዳልስቅብህ ፒያሳ ነው የሚመጡት። ካስትሌን ጥቂት ሰው ብቻ ነው የሚያውቀው። ምግብ ቤቱ በተፈጥሮ ድምፁን አጥፍቶ ነው የሚሰራው። ስታየው ምግብ ቤት አይመስልም። ከማህሙድ ሙዚቃ ቤት በስተቀኝ 5 እርምጃ ይርቃል። ካስትሌን እንደ ማንኛውም ምግብ ቤት መስሎሃል። ዘለህ ዘው እንዳትል። ለነገሩ ዘበኛው ወዝህን አይቶም ቢሆን ይከተልሃል። የዚህ ቤት ዘበኞች ሽሮ በልና ስጋ በል ዜጎችን በፍጥነት እንዲለዩ ተደርገው ነው የተሰሩት። እዚህ ቤት መብላት ካማረህ ብዙውን ጊዜ አስቀድመህ በስልክ ቦታ ማስያዝ ነው ያለብህ። ደግሞ ተጓጉለህ ዘንጠህ ብትሄድ ይመከራል። አሊያ እጅህን ልታጠበጥብ ስትነሳ ተስተናጋጆች አስተናጋጅ መስላቸው ሄ ማነህ እዚህ ጋር እስኪ የዳቦ የክሬም ይጨመር ይሉሃል። በዚህን ጊዜ ከፍተኛ የሞራል ኪሳራ ደርሶብህ በልቼ ወፍራለሁ ያልከው ሰውዬ ከስተህ ትመለሳለህ። የፒያሳ ቡቲኮች። የሆነ ሰፈር ልብስ ልትገዛ ገብተህ ይሆናል። ሻጩ እንዲህ ይልሃል፣ አባዬ ይህን ጃኬት ፒያሳ 800 ብር ይሉሃል። እኛ ላንተ ብለን ነው በሀገር ዋጋ ልበሰው። ትከሻለህ፣ ሄዶብሃል። አንተ የትከሻህን ገለባነት ስለምታውቀው ሳቅህ ይመጣል። አታውልቀው፣ ያምርብሃል። እኔ ለእናቴ ልጅ አልሸጠው። የምትገዛበትን ንገረኝና
እንስማማ። ፒያሳ ዋጋ ይቆለላል። ሌላ ቦታ 300 ብር የምትገዛውን ልብስ ፒያሳ እጥፉን ትጠይቃለች። ለውድ አፈሯ ግብር መሆኑ ነው። ምን አለ ብትከፍል? ከፒያሳ ነው የገዛሁት ስትላት ሴት ጓደኛህ ራሱ ትመካባለች። እመነኝ። ከዚያ በኋላ ነው መች ነው የምንጋባው ትለኝ ይሆናል። ልብስ ጫማ ከገዛህ ከፒያሳ ግዛ፣ ዝና ለጎረቤት ይተርፋል። የጨርቆስ ልጅ ከሆንክ ደግሞ ዝና በሰፈሩ ይናኛል። ኪሎ ስጋ የገዛህ ይመስል ለጉራ ስምህ ይናኛል። ስማኝማ፣ ኢትዮጵያ ውስጥ ሲኒማ የት እንደጀመረ ታውቃለህ? ፒያሳ ነው። ካላመንክ ሂድ ቴዎድሮስ አደባባይ። ሴባስቶፖል አፍንጫውን ወደ ቀሰረበት አቅጣጫ ተመለከተ። ሰይጣን ቤትን ወይም ደግሞ ሸይጣን ቤትን ታገኛለህ። ካላመንከኝ የታሪክ መጽሐፍትን ፈትሽ፣ እኔ የነገርኩህን ይደግሙልሃል። በዚህ ቦታ ዋልታ ረጅም ፎቅ ሊሰራበት ነው። ፎቅ ሳይቆምለት ቶሎ ነው። ታዲያ ስትገባ አማትበህ ወይም ደግሞ ቢስሚላህ አውዙ ቢላህ ብለህ ግባ። ሰይጣን ቤት መሆኑን አትርሳ። በኢትዮጵያ ውስጥ በጣት የሚቆጠሩ ሲኒማ ቤቶች ይገኛሉ። ከነዚህ ውስጥ ከ85 በመቶ በላይ የሚገኙት በፒያሳ እንደሆነ ማን በነገረህ? ፒያሳ የኢትዮጵያ ሆሊውድ ልትላት ትችላለህ። ሰይጣን ቤት፣ ሲኒማ ኢትዮጵያ፣ ማዘጋጃ ቤት፣ አገር ፍቅር፣ ሲኒማ አምፔር፣ እስክስታ ቤት እንዲሁም አገር በቀል የዶሮ ማነቂያ ቪዲዮ ቤቶች ቤት ወዘተ ሁሉም ፒያሳ ነው ቤታቸው። ድሮ ሲኒማ ኢትዮጵያ አልሳም ያለችህን ፍቅረኛህን ወስደህ በፊልም ነበር የምታሳያት። ሆኖም እጣ ፈንታ ሆኖ ሴት ጓደኛህን ይዘህ የገባህ ዕለት የህንድ ፊልም ከከፈቱብህ አለቀልህ። ፒያሳን የምወድበት ሌላኛው ምክንያት ባቅላባን ስላስተዋወቀችኝ ነው። አንዳንዶች ባቅላባ ነው የሚሉት ይላሉ። እኛ ምን አገባን? ባቅላባውን እንጂ ሆሄያቱን አንበላቸው። ትዝታ ገብረ ትንሣኤ መኮንን ባር። መኮንን ባር የፒያሳ አድባር ነው። ይህ ቤት የማን ነው? የህዝብ ይመስለኛል። ባለቤቱን አይቼው አላቅም። ደግሞ ባለቤት ያለውም አይመስለኝም። እንዴት በኔ ዕድሜ እንኳ አይታደስም። እነዛ በህፃናት መዋያ ትምህርት ቤቶች ያሉትን ወንበሮች የሚመስሉ ትንንሽ ቡናማ መቀመጫዎች ባቅላባ ከሚያካክሉ ትንንሽ ጠረጴዛዎች ጋር አሁንም አሉ እንደነበሩት፣ ወደፊትም የሚኖሩ ይመስለኛል። ከማይደበዝዘው ግርማ ሞገሳቸው ጋር አንጀቴን የሚበሉ አስተናጋጆች ያሉበት ቤት ነው መኮንን ባር። ከቤቱ ጋር ያረጁ ያጎነበሱ ውድ አስተናጋጆች ቲፕ ባልተለመደበት ዘመን ስራ ጀምረው እንጂ እስከ ዛሬ እነሱም ባለባር መሆን ይችሉ ነበር እላለሁ በሆዴ። ለማንኛውም ለረጅም ዓመት ስላስተናገዳችሁኝ እጅ ነስቻለሁ። ከልቤ ባቅላባ ቤት የወንበርን ጥቅም ያወቅኩበት ቤት ነው። ወንበር ከያዝክ የሚታዘዝህ ሰው ይመጣል። ውሃ ይቀርብልሃል። ባቅላባ ይመጣልሃል። ስትጨርስ ጠረጴዛ ይጸዳዳልሃል። ወንበር ከሌለህ ግን ሄደ ተሰልፈህ ከፍለህ ባቅላባ ለመውሰድ ሌላ ሰልፍ ይዘህ፣ ሹካና ማንኪያ ለማግኘት ደግሞ ሌላ ሰልፍ ይዘህ፣ ውሃ ለማምጣት ደግሞ ሌላ ሰልፍ ጠብቀህ ሰርተህ ትበላለህ። ወንበር ጥሩ ነው፣ ግን ደግሞ ለቀጣይ ትውልድ መልቀቅም ይገባል። አገኘው ብለህ 20 ዓመት በባቅላባ ወንበር ላይ መወዘፍም የለብህም። ይህች አረፍተ ነገር ፖለቲካ መሰለችብኝ ልምል፣ ግን ንጹህ ነገረ ባቅላባ ናት። ባቅላባ ዛሬም አለ። እስከ 8ኛው ሺህ ይኖራል። ዋጋው 8 ብር ደርሷል። ሰልፉም እንደዛው። ሌላው ትውልድ በየተራው ይበላል። በእነዚያው አስተናጋጆች ይስተናገዳል። ፍቅረኛህን ማህሙድ ጋር ጠብቂኝ ስትላት ተሳስታ ተሻግራ ከጠበቀችህ እድለኛ ናት። ካንተ በላይ የሚያስደስቷትን ሙዚቃዎች እየሰማች ነው ማለት ነው። ከዳላስ ሙዚቃ ቤት። ይህ ቤት የየመን ዝርያ ባላቸው ሀበሾች የተያዘ ነው። ከፒያሳ ፍቅር እንዲይዝህ ከሚያስችሉ አዚሞች አንዱ ነው። ዳላስ እጅግ የቆዩ የሚጣፍጡ ሙዚቃዎችን ዛሬም ድረስ ያስኮመኩማል። ከዚህ ቤት የሚደመጡ ሙዚቃዎች
ዘፋኞች ራሱ በህይወት የሌሉ ወይም ደግሞ ዘፋኞቹ ራሳቸው የረሷቸው ሙዚቃዎችም ሊሆኑ ይችላሉ። ኦልዲስ በት ጉዲስ። አንዳንድ አንባቢ ዳላስን እንዴት ገለጸው መሰለ? ዘላለማዊ የሆኑ ዘመን የማይሰራቸው የሱዳንና የሀገረሰብ ሙዚቃዎችን በዚህ ቤት ይዘወተራሉ። በቲቪ የምታውቀው ጀማሪ ዘፋኝ እዚህ ዳላስ ሙዚቃ ቤት አካባቢ ሲያንዣብብ ካየኸው አንድ ነገር ጠርጥር፣ ሊከትፍ ወይ ደግሞ ሊመነትፍ ነው። የፒያሳ ጭንቅላት፣ የፒያሳ ሆድ ካስቴሌ ነው። የፒያሳ ሀብት ወርቅ ቤቶቿ ናቸው። የፒያሳ ጆሮ ዳላስ ነው። የፒያሳ አይን ሲኒማ አምፒር ነው። የፒያሳ መልክ ውብ ሴቶቿ ናቸው። የፒያሳ ራስ ቅል ማዘጋጃ ቤት ነው። የፒያሳ ጭንቅላት ማን ነው? ወዳጄ ሆይ በፒያሳ ውብና ጫማ ልብስ ብትሽቀረቀር ካስቴሌ ሄድ ሆድህን ብትሞላ ድንገት አምፒር ሴት ሸጉጠ ኋላ ወንበር ላይ ብትወሸቅ ፒያሳ ኮርነን ብትነጠፍ በባቅላባ ጣዕም እጅህን ብትቆረጥም በጭንቅላትህ ብትተከል በዳላስ ሙዚቃ ብትመሰጥ ጭንቅላትህ ባዶ ከሆነ ምን ዋጋ አለው? ጭንቅላትህም ልክ እንደ ሆድህ ምግብ እንደሚፈልግ ታውቃለህ። ለዚህ ፒያሳ ብሪቲሽ ካውንስል አለልህ ነበረልህ። ዛሬ ስልጣን መሰይጠን ነው ብለው በስደት ሆነው አገርህን በእውቀት ከሚያንሾራሹራት ኢትዮጵያውያን የሚበዙ ጭንቅላታቸውን የት ኮተኮቱት? የት ይመስልሃል? በብሪቲሽ ካውንስል ቤተ መጻሕፍት ነው። ብሪቲሽ ካውንስል ደግሞ የፒያሳ የእውቀት አድባር ነው። የዚህም ቤት ውለታ የምታውቀው እውቀት ጠገብ ከሆኑ ሰዎች ጋር በፒያሳ ካፌዎች ባንዱ ቁጭ ብለህ የማውጋት እድል ከገጠመህ ነው። ብሪቲሽ ካውንስል ዓለምን አሳይቷቸዋል። ጭንቅላታቸውን ትራንስፎርም አድርጎላቸዋል። የጭንቅላታቸው ትራንስፎርመር እንዳይቃጠል ረድቷቸዋል። ገና ድሮ የትራንስፎርሜሽንና የምናምን እቅድ ሳይጠነሰስ ጠንሳሾቹም ሳይጠነስሱ በዚህ ቤት ኢትዮጵያውያን በሼክስፒርኛ ተቀኝተዋል፣ በፕላቶኛ ተፈላስፈዋል፣ በመጽሐፍት ባህር ተንቦራጭቀዋል። በየምዕራብ ሀገራቱ ፈረንጅ ያቃተውን ሳይንስ የሚፈትሉ እነዚህ ጥቂት ኢትዮጵያውያን የብሪቲሽ ካውንስል ቡቃያዎች ናቸው። የብሪቲሽ ካውንስል ውለታም አለባቸው። አፋቸው በእንግሊዝ አፍ ለማሰልጠን መሄጃ ያጡ የሚመስሉ እዚህ ነበር። ብርቅ በነበረበት ዘመን በብሪቲሽ ካውንስል በሽ ነበሩልህ። ለማትሪክ ዘመቻ የሚዘጋጁ ጮልሌዎች ለንባብ ሲንጋጉ ታያቸው ነበር። ምን ዋጋ አለው ታዲያ? ይህ የፒያሳ ጭንቅላት ዛሬ ራሱ ቅል ብቻ ነው ያለው። በውስጡም ጸረ ሰላምና ጸረ ልማት የሆኑ እርኩሳን የኢንጂኦ መናፍስትን እያስጮሁ የሚያስወጡ የባህል መድኃኒት አዋቂዎች ተቀምጠውበታል። ብሪቲሽ ካውንስል ነፍስ ይማር። ፒያሳ እንዲህ ያውጋውልህን ያህል ብቻ አይደለችም። ምኑን ነካሁትና ፒያሳ በህይወት የተሞላች ብትሆንም ብዙ ሲባልላት ባለመስማትህ ግን ተገርመህ ይሆናል። አትገርም። ለእነንትና ተዘፍኖ ለፒያሳ ሳይዘፈን ይቅር ብለህም ይሆናል። አትቆጭ። ምክንያቱ ወዲህ ነው። ፒያሳን ለመግለጽ ቋንቋም ወኔም ይጎድለዋል። ቋንቋን ራሱ በፒያሳ ህይወት ተመስጦ ልታገኘው ትችላለህ። ፒያሳን ለመግለጽ ከመሞከር ይልቅ ፒያሳን መኖር የበለጠ ሐሴት ይሰጣል፣ የስጋም የነፍስም። ይሄው ስንት ዓመታችን ፒያሳን ስንኖራት የፒያሳ ልጆች ፒያሳን አብረሃቸው እንድትኖር ጋብዘውሃል። ወደ ግብዣው ስትሄድ ግን እስካሁን የሰጠውህን ምክር በልብህ ያዝ። አለበለዚያ የፈለከውን ሰፈርና ከተማ ስም እዚህ ጋር ማስገባት ትችላለህ። ልጅ ነው ብለው ይጥሉሃል። ፒያሳ ማህሙድ ጋር እንገናኝ። ስለ ፒያሳ ማህሙድ ጋር ጠብቂ በሚለው መጽሐፉ ይህን ያህል ተተርኮላታል። እንዴት አያችሁት? አስተያየታችሁን እንደተለመደው ኮሜንት ሴክሽን ላይ አስቀምጡልን። ስለምትከታተሉን ምስጋናችን ከልብ ነው። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። እናመሰግናለን።